መያዣ አለብኝ። ወይኔ ፈጣሪ ሆይ አንዴ እርዳኝና ከዚያ ሀገር ውልቅ ልበል እንጂ ይሄ ውሻማ አጠገብ አይደርሳትም። ጫፊን እንኳን አይነካትም። እንዴት ነው የሚዘገንነው ደግሞ? በውሸት ነው ማለት ነው። ይህም ማስረጃ የሐሰት ነው። እነዚህ ውሾች እየተጫወቱብን ነበር ማለት ነው። ስለዚህ ወረቀት ምንም አታውቅም ሮቤል። ማለት ምንድን ነው ለሆነ? የምን ወረቀት? ይሄም ውሸት ነው። የምን ውሸት? ወይ ወረቀቱ ምንድን ነው ሮቤል? ይሄም የእርግዝና ውጤት ውሸት ነው ወይ? አላውቅም ለሆነ። ቆይ እኔ እንዴት እናውቃለሁ? ልታውቁም ችለው ራሷ ሚራ ነች። አንተ ሳታውቅማ ሚራ ምንም ነገር አታደርግም። አሁን ተናገር ሮቤል፣ እየጠየቅኩ ነው፣ ንገረኝ። ሚራ እርጉዝ አይደለችም አይደለ? እየዋሸች ነው። ወረቀቱ ልክ ለአንተ እንደሚሰራለ የሕክምና ወረቀት ለእሷም የውሸት ነው አይደለ የተሰራላት? እየጠበቅኩ ነው፣ ንገረኝ። አዎ አይደለች። አውሬዎች በጣም በጣም ጨካኝ ናቸው። እሺ ሮቤል፣ እሱ እኮ በጣም ደስተኛ ሆኖ ነበር። ልጅ ሊኖረኝ ነው ብሎ በጣም በጣም ብዙ እኮ መስዋዕትነትን ሲከፍል ነበር። አድና ይህን ወረቀት ያው ይህ እኮ የሚራ እርግዝና ውጤት ነው። አዝናለሁ አድና፣ ግን ሚራ እርጉዝ አይደለችም። ምን? እንዴት? በስተመጨረሻም እንግዲህ እውነት ትመነምናለች እንጂ አትበጠስም እንደሚባለው እንግዲህ አድናን ሁሉንም ነገር አውቋል ማለት ነው። ሚራ ስታሾፍበት እንደኖረች ሳታረግዝ እርጉዝ ነኝ እያለች በጣም ስትቀልድበትና ስታሾፍበት ብዙ ነገሩንም ስታበላሽ እንደነበረ ነቅቶባታል ማለት ነው። አሁን ላይ ከባድ የሆነ ቆራጥ እርምጃ ነው የወሰደባት። ምን አድርጓት ይሆን ማለት ሚራ እንግዲህ እውነት ለመናገር ዶክተሩን ራሱ ሰለሞንን ማለት ነው ከዚህ በኋላ ፍቅር እያለ ያዝገኛል ብላለች ማለት ነው። እና እንግዲህ ሚራ ያው የትክክለኛ ፍቅረኛዬ ትክክለኛ ባሌ ብትሆንም እነሱ ለጨዋታና ለቀልድ ቢሆኑም ዞሮ ግን አታስጠላኝ አይነት ነገር እያለች ነው። ሁላ ሰውነቷን እንዲነካት አልፈቀደችለትም ማለት ነው። እናም እንግዲህ ከዚች ሀገር እስከመውጣ ድረስ ነው እንጂ አንተም ብትሆን ለእኔ አታስፈልገኝም እያለች ነው። ሚራ ምን ያክል ጨካኝ እንደሆነች ምን ያክል በጣም ሲበዛ አረመኔ እንደሆነች እንግዲህ ይሄ ራሱ መገለጫዋ ነው ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ማለት ነው አሁን ላይ ዶክተሩ ጋር ብትሆንም ነገር ግን ልቧ ያለው በጣም በሚያሳዝን ሁኔታ ማለት ነው ከሮቤል ጋር ነው። ሮቤልን በማንም አልተካውም እያለች ነው። ደስ ሲላት ደግሞ ሮቤልንም መበቀል አለብኝ እኔ ለማንም ሊሆን አይገባም እያለች ትገኛለች ማለት ነው። እንግዲህ እንደዚህ ነው የሚያደርገው። ገንዘብን ስናፈቅር የሰውን ሁሉ ፍቅር ጠራርጎ ነው የሚወስደው። ገንዘብ ጥሩ ነው፣ ኦፍኮርስ ጥሩ ነው። ገንዘብ መሰረት ነው። አዎ ያለ ገንዘብ መቼስ ህይወት የለም፣ ኑሮ የለም። ምክንያቱም አሁን ላይ በተለይ ገንዘብ ነው እያሽከረከረን ያለው ማለት ነው። ኑሮውን እያኖረን ያለው ገንዘቡ ነው። ግን ይሄ ማለት ደግሞ ሰዎችን በሙሉ ጠልተን ገንዘብና ገንዘብ ብቻ ማፍቀር ተገቢ አይደለም። አሁን የሚራ አካሄድ በጣም ነው የሚገርመው ማለት ነው። እና እንግዲህ ምን አይነት እርምጃ ነው የወሰደባት አድናን? ሮቤልም ከዚህ በኋላ ሲጀመርም ያው ሁላችንም እንደምናውቀው ሮቤል አይወዳትም፣ ወዷትም ማያቅም፣ ማፍቀርም አይፈልግም። ያው በመጀመሪያም ቢሆን ሮቤል ወደሷ ህይወት የገባበት ምክንያት ምንድነው? የአድናን የሆነ ነገር ሁሉ ስለሚያስደስተው የወንድሙን ነገር ሁሉ መውሰድ ስለሚፈልግ አድናንን ስለሚጠላው የአድናን ሚስት ስለነበረች ሚራን ወሰደ ማለት ነው ከወንድሙ ላይ። በጣም ይርክሰቱ ማለት ነው። አያችሁ ግን ስራ ለሰሪው ነው። እና እንግዲህ እሱም አሁን ከህይወቱ ወጥታለች ማለትም እሱ ገብቶ የነበረው ምን ለማድረግ ነው? አድናንን በቃ ፌንት እንዲነቅል አድናን በቃ የሆነ እንዲቀውስ እንዲያብድ ብቻ እንደዚህ አይነት ወንድም ማለ በጣም ነው የሚገርመው። በስተመጨረሻም እንግዲህ አድናን ወደ ሉሃና ትኩረት ሲያደርግ አይቶ ደግሞ ምን አደረገ? ሉሃናን አፈቅርኳት አለ። ከነኮ አፍቅሯት አይደለም እንደው አፍቅሯት ከልብ እንኳን ቢሆን እንኳን አይደለም ይቅርና እሷ እኛም አንሰማውም። ምክንያቱም ሚራንም ቢሆን ከወንድሙ እጅ ለመንጠቅ ምን ብሏን እኛ አፍቅሬሽ ሞቼ ሄጄ ምናምን ብሎ ተጨመላልቋል። ከተጨመላለቀ በኋላ ግን ምን አደረገ? ሚራን ከፊቴ ዞር በይ አልፈልግሽም አላት ማለት ነው። ማን? ሮቤል። አሁን ላይ እንግዲህ ሚራ ከሰለሞን ጋር እንግዲህ ዶክተር ነው ለማለት እንኳን ይከብዳል። በጣም አጭበርባሪና በጣም ውሸታም ነው ሲበዛ። አስባችሁታል? ሮቤል ራሱ እኮ እግሩ መራመድ እየቻለ ጤነኛ ሆኖ ሳለ ግን እግሩ መራመድ አይችልም፣ መንቀሳቀስ አይችልም። ሮቤል በቃ መቆም አይችልም። እስከ መጨረሻው ድረስ እንደዚህ ነው የሚሆነው ምናምን ብሎ ሟርትና ሌላ ነገር ነው የሰራበት በሮቤል ላይ። እኔ የሚገርመኝ ነገር ያኔ ራሱ ያክስቴ ልጅ ስትል ማመናቸው፣ ምክንያቱም በጣም ሲበዛ ዘዋሪ ስለሆነች ማለት ነው ሚራ። አሁንም ቢሆን እንግዲህ ከዶክተሩ ጋር እንግዲህ ዶክተር ብለውታን መቼ ምን በለው። እናም እንግዲህ ሉሃና ደግሞ በጣም በሚያሳዝን ሁኔታ ማለት ነው የቤቱ መበረቋቆስ የቤቱ መበረሽ መረበሹ ማለት ነው በቃ አርብሽብሽ ማለቱ ጭንቀቱ እንዴ
እህቴ ሳራማ እውነትሽን ነው እኮ ከዚህ ብር ብለሽ የጠፋሽው። ምክንያቱም በጣም ነው የሚያስጠላው፣ በቃ በጣም ነው የሚደብረውና እውነትሽን ነው ከዚህ ቤት ብር ብለሽ የጠፋሽው። ሲጀመርም አንቺ ጭንቀት አትወጂም ነበረ። በቃ አሁንም ብር ብለሽ ጠፋሽ እያለች ትገኛለች። ግን እዚህ ጋር እውነት ትክክለኛው እሷ ብር ብላ ጠፍታ ነው ወይ ሲባል አይደለም። አሁን ላይ ለአድናን ጭንቀት የሆነበት በቃ ሉሃናንን እንዴት አድርጌ ነው የምነግራት፣ ምንስ ብዬ ልንገራት የሚለው በጣም ያስጨነቀው የሳራ ጉዳይ ነው። ምክንያቱም ሳራ በህይወት የለችም፣ ሳራ ሞታለች እና አሁን ሳራ የለችም፣ ሳራ በህይወት የለችም እንደዚህ ሆናለች ብሎ እንዴት አድርጎ ይንገራት? እውነትም ነው እንዴት አድርጎ ይነግራታል? አስባችሁታል? እህትሽ እንደዚህ ሆናለች። በዛ ላይ ደግሞ አሁን ላይ እሱ ያሰበውና የመሰለው ምንድነው ሚራ ከዛ ቤት የጠፋችው ስለ ሳራ እንዳትጠየቅ፣ ሳራ የት ነች፣ ሳራን እሺ ማን የገደላት የሚለውን ነገር ሮቤል እና እሷ ናቸው ተመካክረው መቼም ህይወቷን ያጠፉት። ያው እሷም ራሷ እጇ አለበት ማለት ነው በሰፊው። ነገር ግን በቃ ሮቤል ያው እዛ ሮቤል ስለሆነ የመታት እሷ አሁን በቃ ሮቤል ነው የመለከተኝም እንደማለት አይነት ነገር ነው በሷ ማለት ነው። ነገር ግን አድናን የመሰለው ምንድነው ስለ ሳራ እንዳልጠይቃት ነው። በቃ ሳራን ማን የገደላት ብዬ እንዳልጠይቃት ነው የጠፋች ብሎ ነው እንጂ ያሰበው ጭራሽ ዶክተር የሚባለው ሰውዬ ጭራሽ ይሄ ሰለሞን የሚባለው ሰውዬ ባሏ ፍቅረኛዋ ምን ይሆናል ብሎ በፍጹም አላሰበም ማለት ነው። ምክንያቱም በነገራችን ላይ አድናን በጣም ታማኝ ነው ማለት አሁን ላይ ያረ ሉሃናንን ይዟል። አሁን እንግዲህ እነሱ ቅዳቸው ሮቤል ብሎ የነበረው ምንድነው መከሰስ አለባት ነው በትዳር ላይ ትዳር ብሎ ነው። ግን ይሄ አያስኬደውም ማለት በቃ ለአድናን አያስኬደውም። ምክንያቱም የማያስኬድበት ምክንያት ምንድነው? በመጀመሪያ ደረጃ ማስረጃ መረጃ የሚባል ነገር አለ። አሁን እሷ በትዳር ላይ ትዳር ብላ ሄዳ አላገባችሁም። ይሄን ሰውዬ ለእነሱ እንደሸወደቻቸው በፊት ወንድሜ ነው ሌላ ጣጣ ነው ማለት ነው። ምክንያቱም መቼም ሄዳ በፍርድ ቤት እስካላገባችሁ ድረስ ወይንም ደግሞ አሁን ገና ትናንትና ነው ከሱ ማለት በጣም በሚገርመው ሁኔታ ማለት ነው እንግዲህ ከአድናን የሄደችው ገና ቅርብ ጊዜዋ ነው ማለት ነው። ስለዚህ በዚህ በአጭር ጊዜ ከትዳር ላይ ትዳር አግብታለች ብሎ ያመጣው ማለት በቃ መክሰስ አለብህ እያለ ያለው ሮቤል ያ ክስ አያስኬድም። ይልቁንስ እሺ ሉሃና አንተ ምን ናት? ሉሃናውን ከዛ ቤት ከሆነች ስንት ጊዜዋ ነው? በቃ ያው ሳራ ከጠፋች ጀምሮ እዛው ነች ማለት ነው። እንደውም ሉሃና ጋር ፍቅር ጀምረው በፍቅር ነው ያሉት ማለት ነው። ማለት ያው ዞሮ ፍቅረኛሞች ናቸው። ስለዚህ እንደውም ማለት ነው አሁን ሰለሞን እንዳለውም ዶክተሩ እንዳለው ለሱ ነው የሚከብድበት ማለት ነው። ደስ የሚለው ነገር ግን አድናን ይሄንን ክስ አልተቀበለውም። እኔ ምን ይጅል ነው ሄጄ እምከስ በዚህ ጉዳይ? ምክንያቱም አስባችሁታል በዚህ ጉዳይ ቢከስ ተጠቂው ራሱ ነው የሚሆነው። በእርግጥ ሚራ ስላልታመነች ሚራ ከወንድሙ ከራሱ ወንድም ጋር ስለባለገች እሱ ምን አደረገ? ሉሃናንን አፈቀረ። ሉሃናን ጋር ፍቅሩን ዓለም 9/10 ቃጤ አለ ማለት ነው። እንግዲህ አታፍቅር ማለትም አይቻልም። ምክንያቱም እሷ ናት የባለገችው። በጣም ጸያፍ በእውነቱ ማለት ነው። በጣም ነው የሚያስጠላው ለሰሚው ሁላ በጣም ነው የሚደብረው። እንግዲህ አስቡት ለራሷ እሷ ራሷ በእርግጥ እሷ እኛ ያኔ በጣም ነው የምትደብረው ስንል ነበረ። ግን አስባበት አቅዳበት አልማበት ለማጥመድ ነው የገባችው። ምክንያቱም ምንም ከዜሮ ብር ከሌላት ከዜሮ ነው ተነስታ እንግዲህ የአድናንን ገንዘብ የአድናንን ቤት ሽጣ ስለወደዳት ነው ስላፈቀራት የእሱን ቤት በሷ ስም አደረገላት። አጀሬት ግን ቤቱን ሽጣ ብሩን ይዛ ወደ ትክክለኛ ባሌ ወደ ትክክለኛ ፍቅረኛ ይብላ እንግዲህ ወደ ሰለሞን ነው የሄደችው ማለት ነው። በጣም ነው የሚያሳፍረው። ገንዘብ አላቂ ነው። ነገ ጧት ይሄ ብር እንዲሁ ራሱ ሾልኮ ሊጠፋም ይችላል አይታወቅም። በጣም ግን የሚያናድደው ነገር ለአድናን ደግሞ በጣም እጅግ በጣም ብዙ ጊዜ ለፍቼበት በጣም ደክሜበት መከራዬን አይቼ የሰራሁት ቤት ነው። ይሄ አልነበረም ለኔ የሚገባኝ። እኔ በወደድኳት በዛ ላይ ደግሞ ወንድሜ ጋር ሄደች ሁሉን ነገር በቻልኩ ገንዘቤን ወሰደች ብሎ እሱ እንደዚህ ሊደበድባት እንኳን አልሄደም። አዝኗል። ገንዘቤን ወሰዱ ብሏል። በጣም ተጸጽቷል በራሱ። ምንኝ የነበረ ቤቴን በስሙ ያደረኩት ምን ነክቶ የነበረ ብሏልኝ። አሁን እውነት ለመናገር ያሳዝናል። ሰውን ውደዱ ተዋደዱ። ያው መችስ ፍቅር ጥሩ ነው። ግን ደግሞ የዚህን ያክል ሰውን ውደደው እንጂ አትመነው አይደል እንደ መጽሐፍ የሚለው። አድናን ደግሞ መውደድ ብቻ ሳይሆን ስላመናትም ነው እንደዚህ የቀለጠው ማለት ነው የከሰረው። በተለይ ደግሞ ሉሃናንን
እውነት ለመናገር ሰው አድሮ ምን እንደሚሆን አይታወቅም። ያው እንደየመልካችን እየተለያየን አስቸግረናል እንጂ ሉሃናን አሁን ላለችው ነገር ታምና የምጠብቅ ናትኝ። ግን ማለት በቃ ሚራን እንደዚህ አምኖ ለእሷ ቤቱን ማዞሩ በጣም ማለት በቃ የዋህነቱን ቅንነቱን ነው የሚያሳየው። እንግዲህ ገንዘቡ በምን መልኩ ሊመለስ ይችላል የሚለው ሲታይ በእርግጥ በጣም አደገኛ ነው ሰለሞን የሚባለው ደግሞ ማለት ነው። እንግዲህ በባለፈው ራሱ ሮቤልን ዘርሮ ነው የጣለው። በቃ ቅጥቅጥ ነው ያደረገው ማለት ነው። እንዴ አንሶት መሆን አለበት ድብደባው። ቤት ድረስ ድጋሚ የመጣው ብሎ ጭራሽ ቤታቸው ሄደ ማለት ነው። ወንድማማቾቹም ደግሞ አንዳንዴ ሁለታቸው አንድ ቢሆኑ አሁን ላይ በእርግጥ ሮቤል አጥፍተዋል። ሮቤል ብዙ ነገር አድርጓል። ቢሆንም ግን ደግሞ ቢረዱትና አንድ ላይ ቢሆኑ ገንዘቡን የማስመለሱ ቻንስ አሪፍ ነበረ ማለት ነው። እና እንግዲህ ምን አይነት ነገር ሊያደርግ ይችላል ሮቤል ማለት አድናን ከተባለ አድናን አሁን ከሀገር እንዳትወጣ ማድረግ ይችላል። በዛ መልኩ ገንዘቡን መቀበል ይችላል ማለት ነው። እሷ ደግሞ የምትፈልገው ከሀገር መውጣት ነው። ከሀገር እንዳትወጣ ደግሞ ሚስቱ ናት፣ ሚስቴ ናት፣ ገንዘቤ እንደዚህ አድርጋ ነው፣ ቤቴን ሽጣ ነው ቢል አካውንቷ ይታያል። ያ አካውንት ሲታይ ደግሞ መቼም ለነገሩ እሷ ነፍሷን ክዳ ነው አደራ የተሰጣትን ቤት ሽጣ ሄደችው ማለት ነው። እና ሮቤል በጣም ያዘነው ማለት ወዳለው አፈቅራለሁ ስትለው ስለነበረ ጭራሽ ዶክተር ጋር የሆነ ሪሌሽን ይኖራታል ብሎ ፈጽሞ አላሰበም ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ሮቤልም የስራውን ነው ያገኘው በወንድሙ ላይ የዚህን ያክል ግፍ ሲፈጽም፣ እሷ ደግሞ የመጣችው ለሴራ ነው። ሁለቱን ወንድማማቾች አጥምዳ ማክሰር ነበር አላማዋ። ለእሷ ተሳክቶላታል። ግን ሁሌ አይቀናምና ፊውቸር እንግዲህ ምን ይገጥማታል ስንል በእርግጠኝነት አድናን ሊወስድ የሚችለው እርምጃ ከሀገር እንዳትወጣ ማድረግ ይችላል ማለት ነው። በእርግጥ ሉሃናና አድናን እያሉ ያሉት ምንድን ነው? አሁን ሰላም እናገኝ በቃ ጥርግ ትበል። በተለይ አድናን ሉሃና በእርግጥ ምን ማለት ነው እንደ ገንዘብ እኮ ነው ምን አስበህ ነው የኔ መሰለ ቤት እኮ ነው እያለችው ነው። እና እሱ ደግሞ በቃ አንዳንዴ ሰላም ሲርቃችሁ የምትፈልጉት ያን ሰላሙን ነው፣ ገንዘቡን ሰርቻ አገኘዋለሁ ብሎ የሚያስብ ሰው በተለይ ደግሞ ማለት ነው። እና አድናን እሱን ነው እያሰበ ያለው። በጣም ደግ መሆኑ እዚህ ጋር ያሳያል ማለት ነው። ሞር እና ወዶችዬ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ የተወዳጆች። ባይ ባይ።